ቅዱሳን በጌታ ስም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በልቤ ውስጥ ያለውን አንድ የእግዚአብሔር ቃል ላካፍላችሁና በጣም የህይወት ስኬታችን ምን እንደሆነ የሚያሳይ ነው። የህይወት ስኬትን እንፈልጋለን አይደለ? በህይወት በጌታ ስኬትን እንፈልጋለን። በተለይ ስለ ስፒሪቹዋል ነገር ነው አሁን እያወራሁ ያለሁት እና ስኬትን የማይፈልግ የለም። በእውነት ጌታን የሚፈልግ ሰው ስኬትን ይፈልጋል፣ መንፈሳዊ ስኬትን ማለት ነውና እንግዲህ ጸንቶ መኖር ማለት ነው። በጌታ ጸንቶ መኖርን በህይወት በመንፈሳዊ ነገር እያደጉ በፍቅር እያደጉ በትዕግስት እያደጉ በእምነት እያደጉ ከክብር ወደ ክብር እየተሻገሩ እግዚአብሔርን ደስ በሚያሰኝ ህይወት መኖርን የማይፈልግ የለም። ይሄ ዋና ስኬታችን ነውና ማለት ነው። በሰማይ የህይወትን መዝገብ የምንሰበስብበት እና ከምን ጋራ ነው የተያዘው ስኬታችን? ሮሜ 8 ላይ ያለውን አነባለሁኝ። ከምዕራፍ 8 ከቁጥር 1 እስከ 4 ያለውን ላንብብና እንዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በጣም የሚገርም ነገር ነው። ምን አይነት እድል ነው ያለ ኩነኔ መኖር። ለምንድን ነው ኩነኔ የለባቸውም የተባለው ሲባል በሁለት መንገድ ነው። አንደኛ ሰው ወደ ጌታ በሚመጣበት ጊዜ፣ ወደ ክርስቶስ በሚመጣበት ጊዜ እሱን የህይወቱ ጌታ ለማድረግ በንስሐ በእውነት ከልብ ሲመለስ ተጸጽቶ ማለት ነው፣ ወንጌልን ሰምቶ ሲመጣ በደል ኃጢያቱ ፊት ይኖርበት የነበረው ሁሉ ይቅር ይባልለታል። ምክንያቱም ክርስቶስ ኢየሱስ የኃጢያትን ይቅርታ ለኃጢያት ይቅርታ የሚሆንን ደሙን አፍስሶልናል ክርስቶስ ኢየሱስ እና ደሙን ስላፈሰሰ ከደሙ የተነሳ ኃጢያታችን ሁሉ ይሰረያል ማለት ነው። አንዱ ይሄ ነው። በዛ ልንኮነን አንችልም ማለት ነው። ሁለተኛ ነገር ደግሞ ኩነኔ የማይኖርበትን ህይወት የሚያስኖር ምን አለ ማለት ነው? ጸጋ አለ ማለት ነው። ኃጢያተኝነትን፣ ዓለማዊነትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ኃጢያተኝነትን የሚያስክድ እንደገና ደግሞ ዓለማዊነትን የሚያስክድ በጽድቅ እግዚአብሔርን በመምሰል ጌታ ኢየሱስ ክርስቶስ ምጽአቱን እየተጠባበቅን እና ጌታንም ደግሞ እያገለገልን እንድንኖር የሚያደርግ ማለት ነው። እና ስለዚህ ከዚህም የተነሳ በኩነኔ ውስጥ ወይም ደግሞ በሚያስኮንን ህይወት ውስጥ ልንኖር አንችልም ማለት ነው። ለዚህ ነው በመጀመሪያ የነበረብንን ያንን ሁሉ ይሰረያል። ከዛ ከድሮ ማንነታችን የተነሳ ሊደርስብን ያለውን ኩነኔ በሙሉ በክርስቶስ ኢየሱስ ደም ወይም ደግሞ ክርስቶስ በመስቀል ላይ ስለኛ ቆስሎ ደሙን ባፈሰሰው መሰረት ምን ሆኖልናል? ይቅር ተብለናል። እንደገና ደግሞ የማንኮንነው ደግሞ ምንድነው? በህይወተ ስጋም እየኖርን እያለ ማንኮንነው ለምንድነው? የማያስኮንን ኑሮ ስለምንኖር ማለት ነው። በእግዚአብሔር ጸጋ የማያስኮንን ኑሮ ስለምንኖር ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፎለታል ማለት ነው። ስለዚህ በክርስቶስ ስንሆን አዲስ ፍጥረት ነን፣ አሮጌው ነገር ያልፍልናል። እኛ እንደ ድሮ በአሮጌው ሰው የስጋን ፈቃድ እያደረግን አንኖርም ማለት ነው። ስለዚህ የሚያስኮንነን ነገር የለም ማለት ነው። እና እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እና እንዴት ነው ይሄ ነገር የሆነው የሚለውን ደግሞ ሁለተኛውን ፓርት በተለይ በህይወተ ስጋ በጌታ ሆነን ስንኖር ስኬታማ መንፈሳዊ ስኬት ኖሮን እንድንኖር የሚያደርግ ነገር አለ። ጌታን ስናገኝ የምንቀበለው ነገር አለ። የህይወት መንፈስ ህግ የሚባል ነገር አለ። ጌታን ስንቀበል ምናምን ሲባል እንግዲህ ቀላል ነገር እንዳይመስላችሁ፣ ነገሩ እንደገና የምንወለድበት ነው። በመንፈስ ቅዱስ በወንጌል ቃል በእውነት ቃል በህይወት ቃል በእግዚአብሔር ቃል የምንወለድበት ነው። ከእግዚአብሔር ማለት ነው። በመንፈስ ቅዱስ የምንወለድበት ነው። እንደገና ደግሞ በክርስቶስ ኢየሱስ ደም
የምንወለድበት ነው። በእነዚህ ነገሮች ሁሉ አልፈን ስለሆነ እንወለዳለን ማለት ነው። እግዚአብሔር ይመስገን። ስለዚህ እንግዲህ ይሄ ነገር የክርስቶስ በምንሆንበት ጊዜ የእግዚአብሔር ልጆች በምንሆንበት ጊዜ መጽሐፍ እንደሚናገረው እኛ ከእግዚአብሔር ተወልደናል እንጂ ከስጋ ፈቃድ ከወንድ ፈቃድ ወይም ከዝሙት ተወልዳችኋል አይለንም መጽሐፍ ቅዱስ። ያ ሌላ ታሪክ ነው፣ የአሮጌው ሰው ታሪክ ነው እሱ። አሁን የምናወራው ስለ ስፒሪቹዋል ነገር ስለሆነ የተወለድነው ከእግዚአብሔር ነው። ስለዚህ የምንኖረውም ከእግዚአብሔር በተወለደው በአዲሱ ሰው ነው የምንመላለሰው እንጂ እንደ ዝሙት ፈቃድ በተወለደው እንደ ስጋ ፈቃድ አንመላለስም ማለት ነው። እና ስለዚህ ስንለወጥ ጌታን ስናገኝ ሕይወታችን ሲቀየር በክርስቶስ አዲስ ሰው ስንሆን አዲስ ፍጥረት ስንሆን አሮጌው ነገር ሁሉ ያልፍልናል ይሄዳል ማለት ነው። ስለዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ እንግዲህ ክርስቶስን ተቀብለን ስንድን የሕይወት መንፈስ ሕግ ደግሞ እንቀበላለን። ይሄ የሕይወት መንፈስ ሕግ የሚባለው ከኃጢአትና ከሞት ሕግ አርነት የሚያወጣ ነው። ለዚህ ነው ጳውሎስ አውጥቶኛልና ይላል። ኩነኔ የለብኝም፣ ማንም ኩነኔ የለበትም በክርስቶስ እስከሆነ ድረስ ብዬ ስል በክርስቶስ መሆኔ እውነተኛ ከሆነ የሕይወት መንፈስ ሕግ በውስጤ ስለሚኖር ይሄ የሕይወት መንፈስ ሕግ ደግሞ ሕይወት ነው። እንግዲህ የሕይወት መንፈስ ሕግ ከተባለ ሕይወት ምንድን ነው? ክርስቶስ ነው ሕይወት። ስለዚህ የክርስቶስ ሕግ ማለት ነው። የክርስቶስ ሕይወት ሕግ ማለት ነው። የሕይወት ሕግ ማለት ነው። ስለዚህ ይሄ የመንፈስ ሕይወት ነው፣ የመንፈስ ሕግ ማለት ነው። እና ስለዚህ ይሄ ምን አድርጎኛል ነው የሚለው ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። የኃጢአት ሕግ አለ። የኃጢአት ሕግ ገዳይ ማለት ነው። ከዛ ነፃ አውጥቶኛል። የኃጢአት ሕግ በእኔ ላይ አይሰራም ማለት ነው። ኃጢአትን በምንድን ነው ያወቅነው? መጽሐፍ ቅዱስ የሚለው ሕግ ባይኖር ኃጢአትን ባላወቅኩ ነበር አይደለም የሚለው። ስለዚህ ኃጢአትን ያሳውቀኛል ይሄ ሕግ ማለት ነው። ስለዚህ ይሄ የኃጢአት ሕግ በእኔ ላይ ምንም ስልጣን አይሰራም ማለት ነው። ለምን ሲባል እኔ ለሕጉ ተገድያለሁ፣ በክርስቶስ ሥጋ ለሕጉ ተገድያለሁ፣ ሞቻለሁ ማለት ነው። አይሰራም በእኔ ላይ ማለት ነው። እግዚአብሔር የተመሰገነ። ያ ብቻ አይደለም እና ይሄ ከኃጢአትና ከሞት ሕግ አርነት ይላል። ቀላል እንዳይመስላችሁ። የሞት ሕግ ማለት ምንድን ነው? የሞት ሕግ ሰው የሚሞትበት ሕግ ማለት ነው። ይሄ ሕግ የማያድን ሕግ ማለት ነው። ሰው የሚገዛለት ለምንድን ነው የሚገዛለት? ለሞት የሚገዛለት ሕግ ማለት ነው። ስለዚህ ከዛ ሁሉ ነፃ አውጥቶኛል ሲል ምን ሆነናል ማለት ነው? ከሕግ በላይ ሆነን ከጸጋ በታች ሆነን የምንመራው በሕይወት መንፈስ ሕግ ነው ማለት ነው። በክርስቶስ ሕይወት ነው የምንመራው። በክርስቶስ ሕይወት እንድናለን። ሕይወቱ ያድነናል ማለት ነው። ሕይወቱ ከምን ያድነናል? ከዝሙት፣ ከኃጢአት፣ ከልዩ ልዩ ነገር ያድነናል ማለት ነው። ነፃ ሆነን እንኖራለን። ምክንያቱም የክርስቶስ ሕይወት በክርስቶስ ሕይወት ውስጥ ዝሙት አለ እንዴ? ምንዝርና ሌብነት አለ እንዴ? የለም። በእርሱ ሕይወት የምንኖር ከሆነ ሕይወታችን ከሆነ ይሄ ሁሉ በክርስቶስ የሌለው ነገር በሙሉ አይኖርም ማለት ነው። በክርስቶስ ሕይወት ደግሞ ያለው ነገር ይኖረናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይህን ጥቂት ነገር ለማለት ነው የፈለኩት። ጊዜ ቢኖረኝ ደግሞ ይበልጥ ሞር ብሄድ ደስ ባለኝ ነበር ወደታች። እግዚአብሔር አምላክ የተመሰገነ ይሁን። በክርስቶስ መሆን ማለት ቀላል ነገር አይደለም። በክርስቶስ ከሆነን ከኃጢአት ሕግና ከሞት ሕግ አርነት ወጥተናል። አሜን። ክብር ለኢየሱስ ይሁን።